እና አንዳንዶቹ ከጥቅም ጋር ያያዙት ሰዎች አሉ። እናንተ እግዚአብሔር ይባርክልኝ፣ ምንም ችግር የለውም። በኔ ጉዳይ የምትበሳጩ ምንም ነገር ባረግ ምንም ወደ መልካም መንገድ ብሄድ የምትበሳጩ ሰዎች አላችሁ። ሶሻል ሚዲያ ላይ ጥቂት ሰዎች አይቻለሁ። እናንተ መችት ይበላችሁ። ትንሽ ልዩነት አለን እንጂ ቅድስት ድንግል ማርያም እሷን ሳልወዴት ነው የሚሄድ። ስለዚህ በተለይ በፕሮቴስታንቱ ላይ የተሰራ ፖለቲካ ደስ አይለኝ። የቅድስት ድንግል ማርያም ጠላትን ውደድ የሚል ወንጌል እየተሰበከ ቅድስት ድንግል ማርያምን ይጠላሉ የሚባል ጌታን ውሸት፣ ጌታን ነው እግዚአብሔር ምስክሬ ውሸት። እጅግ አድርገን ነው የምንወዳት። ልዩነታችን የምልጃው ላይ ነው። ተሳ ከማልጠብቃት ቤታየው የሆነ ይመቸው ነው ያለኝ። ከማልጠብቃት ቤታየው እኔ ተደንቄያለሁ። ሌሎቻችሁ ግን እንዴት ሊሆን ማኛ አሽቃበጣችሁ? ምን ሰው የሰው ደስታ ሰው ለምን አያስደስተው እንዴ? ጴንጤነት እኮ ወንጀል አይደለም። የኔ ጥምቀት የኔን ልደት ማየት ለምንድን ነው የማያስደስታቸው? ወዳጆቼ ከሆኑ ምንድን ነው ችግሩ? የተበሳጫችሁ ሰዎች አላችሁ። ምንድን ነው ችግር? ምን ወንጀል አልሰራው? ልደባደብ አልሄድኩ። የሆነ ነገር ላረግ አይደል? እግዚአብሔር ሲከብር አይቻለሁ። እግዚአብሔር ሲመሰገን አይቻለሁ። እህቶቼ በወንጌል በርቱ። ማንም ያስቆማችሁ የለም። ይሄ ወጥቀቂ ምናምን የሚል ሰው ሳይሆን እናቱ ትችያለሽ፣ ሴቶች ትችላላችሁ። ማንንም አትስሙ። እውነቴን ነው። ጌታን ስሙ፣ ጌታውኑ፣ እግዚአብሔርን አክብሩ፣ ጠንክራችሁ ስሩ። የፈለጋችሁበት ቦታ ደርሳችኋልም። የሚደንቅ ወንጌል በሴቶች ላይ ሲገለጥ አይቻለሁ። ነቢይት ብርቱካን የገንዘብና የሀብት ማከማቸትን ጉዳይም ሲያልፍም እንደማይነካት ተናገረች። ነገር ግን ሌላ አጀንዳ ኖሯት ያውቃል እንዴ? እርሷ ብቻ ሳትሆን ሐሰተኛ ነቢያት ሁላቸውስ ከገንዘብ ውጪ ሌላ ነገር አስበውና አለመው ያውቃሉ ወይ? ከዮኒ ማኛ የኦንላይን ስርጭት ጥምቀት ጋርስ ገንዘብ የለበትም ወይ? ብርቱካን ስንቶቹን በተለይ ሁሌ እየተማሩ እንደ ራሷ እውነትን ወደ ማወቅ ከቶ የማይደርሱትን ሞኞችን ሴቶች በጮጮ አላለባችም እንዴ? ደግሜ ልጠይቅ፣ ሐሰተኛ ነቢይት ወይዘሮ ብርቱካን ሌላ አጀንዳ ኖሯት ያውቃል እንዴ? ዮኒ ማኛ ጌታን መቀበሉ እሰይ ነው። ነገር ግን ነፍስ ከነፍስ አትበልጥምና አናሽቃብጥ። እኔ እንኳ ከማውቃቸው በቀደም የተጠመቁ ክርስቲያኖች የዮኒ ጥምቀት ምንም የተለየ አይደለም። ጥምቀት የውስጣዊ እምነት ውጫዊ ምስክርነት ብቻ ነው። ያመነ መጠመቅ አለበት። የሚጠመቀውም በአጥቢያ ቤተክርስቲያኑ ነው። ቤተክርስቲያኒቱ የአማኝ ጥምቀትን የማታምንና የማታጠምቅ ከሆነች ሌላ አጥቢያ ፈልጎ እዚያ መጠመቅ አለበት። ዮኒ ለመጠመቅ ከዌስት ኮስት ወደ ኢስት ኮስት ልክ ወደ ኢየሩሳሌም ወይም መካ እንደሚሄዱት ያለ የስግደት ወይም የኡምራ አይነት ጉዞ ማድረግ አልነበረበትም። ማድረግ የነበረበት በመኖርበት ከተማ አንዲት አጥቢያ ወንጌላዊት ቤተክርስቲያን ውስጥ እንደሚያድግ ችግኝ መተከል ነው። እዚያ ሲጠመቅም ከፈለገ ወይዘሮ ብርቱካንን መጋበዝ ይችል ነበር። ዮኒ ማኛ በመኖርበት ከተማና ዙሪያ በርካታ የኢትዮጵያ ወንጌላውያን አብያተ ክርስቲያናት አሉ። አንዴ ጌታን ተቀበልኩ ያለባት ቤተክርስቲያንም አለች። ዱቄታም ከማለት ወጥቶ ጌታን ተቀበልኩ ብሎ ክርስቲያን ሆነ። ከዚያ በ3 ወር ሙስሊም ሆነ። ልክ ዘፋኙ ሙሐመድ አህመድ በአባ ጳውሎስ ተጠምቆ በ3 ወር ወደ እስልምና እንደተመለሰ ዮኒም እንደዚያው ሆነ። ሙስሊም እንደሆነ ወዲያው እንደ ኡስታዝ አይነት ነገር ሲጀምረው እረፋሉት። ሳይማሩ የመጠምጠም ቀልድ የለም። ወዲያው ኦርቶዶክስ ሆነና ክብሩ ይስፋ የእናትና ልጁ ተጀመረ። በቅርቡ እንደገና ጌታን ተቀበለ። ጌታን ደጋግሞ አይቀበሉትም። ምናልባት የመጀመሪያው ኦንላይን ስላልሆነ ከሆነ እንደዚያው ያለ ወግ ኖሮን አያውቅም። ዮኒ ማኛ ማድረግ የነበረበት ብሎ መናገር ኃላፊ ጊዜ ስለሆነ ያተትቶ እንደ ዳግም የተወለደ ክርስቲያን ማድረግ ያለበት ሰከን ረጋ ብሎ ቃሉን ማንበብ፣ የጸሎትና የጥሞና ጊዜን መለማመድ፣ ከቅዱሳን ጋር ህብረት ማድረግና ያንንም በአንዲት አጥቢያ ቤተክርስቲያን ውስጥ በመሆን መፈጸም፣ ለዚያች አጥቢያም ተጠያቂ መሆን፣ መዳኑን ለሌሎች መመስከር፣ በአጥቢያ ውስጥ ማደግና በተሰጠው ጸጋ ማገልገል ነው። ሰከን ረገብ ብሎ ያለዚያ ከሆነ እንደ ሸምበቆ ይሆናል። ያኔ እንደ ኡስታዝ ሲያደርገው እረፍ እንዳሉት እኛ ጋር እረፍ የሚል የለም። እኛ አካባቢ ማንም ሸቃይ እንኳን ጌታን ተቀብሎ ጌታን ያልተቀበለውም ከአንድ ህንዳዊ ጠንቋይ ጋር ተመሳጥሮ ሸራ ወጥሮ ሌላ ወንጌል መስበክ ይችላል። ዮኒም ለራሱ መሳሪያ ከተተወ በሚቀጥሉት ዓመታት በኦንላይን ቤተክርስቲያን ሊከፍትና ከመምህሩ ደቀ መዝሙሩ ሆኖ ከወይዘሮ ብርቱካን የከፋም ሊሆን ይችላል። ያ እንዳይሆንለት እንመኝና እንጸልይለት። ከቡርቴና ከመሰሎቿ ሐሰተኛ ነቢያት ራቁ። ዛቻዋን አትፍሩ። በቅዱሳን ላይ አስማትና መተት እርግማንና ድግምት አይሰራም። ግን በሽታ ባትሊክም ሰዎች ልትሊክ ስለምትችል ተጠንቀቁ ስል ነው። ዘላለም ነኝ የተባለው ግለሰብ በነቢይት
ፖለቲካን ዙሪያ ይህንን ሀሳብ ያጋራል። የዮናስ ሙሉነህ ወይም የዮኒ ማኛ ወደ ጴንጤ ሃይማኖት መምጣት አሁን ክስረትና ትርፍን ትኩር ብሎ ለሚያየው ሰው ዮኒ ማኛ በአሪፍ ትርፍ ላይ ይገኛል። ስጋዊና መንፈሳዊ ትርፍ። ስጋዊ ትርፍ በጴንጤ ሃይማኖት ውስጥ ትርፍራፊን ለሚቃርሙ የዚህ ተጠቃሚ እንደሚሆን ምንም ጥርጥር የለውም። እውነትን የሚፈልግ አይነት ሰው ከሆነ ደግሞ መንፈሳዊ ትርፍ ያገኛል። መንፈሳዊ ትልቅ ውጊያ ያገኘዋል። ዮናስ ሙሉነህ የመንታ መንገድ ተጓዥ። ገና ካሁኑ የዮናስ ሙሉነህን ጥምቀት ተከትሎ በርካታ ሰዎች በአስቸኳይ ከነቢይ ብርቱካን ወይም ሌባ ራቅ፣ እርሷ መንፈሳዊ ጋለሞታ ነች እያሉ የሚያወግዙትና የሚከሱት ተነስተዋል። እሷ ደግሞ ዮናስ ሙሉነህ ጌታ አሳልፎ ለቤቱ የሰጠኝ ያስጠመቅኩት ንስሐ እናቱና ቋሚ ነቢይ ነኝ ብላ ታምናለች። ማመን ብቻ ሳይሆን በብዙ ሰዎች ዘንድ የተጠላችውና የተናቀችው መንፈስ ቅዱስ ከእርሷ ርቆ የሄዳት ብርቱካን ጌታ በእኔ ሰርቷል፣ ደንዳና ልብ ያለውን አቅልጧል ትላለች። እልፍ አእላፋት ሰዎች ሐሰተኛ ነቢይት ብርቱካንን የሚቃወሙ ዮናስ ሙሉነህን ወይም ዮኒ ማኛን መቀበል ማስጠጋት አቅቷቸዋል። በሷ በኩል የሚመጣ መንፈስ ቅዱስ የተሞላ ሰው አይኖርም፣ እርሷ ከአጋንንት ወገን ነች፣ አንድ ሰው ደግሞ ከአጋንንት ወገን ከሆነ የሚስበውም አጋንንት ነው ብለው የሚያምኑ እጅግ ብዙ ጴንጤዎች አሉ። አሁን ከዮኒ ማኛ ጋር ያሉ በርካቶች ይሄ እውነት ይጋራሉ። ብርቱካንን አይወዷትም። ይህ ብቻ ሳይሆን ልክ እንደ ብርቱካን እርስ በርሳቸው በአስተምሮ የማይስማሙ በነቢያት ጸጋና አገልግሎት ፈጽሞ አንድ አይነት አመለካከት የሌላቸው እርስ በርሳቸው የሚጋጩ ምንም የጋራ የሆነ አመለካከትና የጋራ የሆነ የሚያከብሩት ሰው ራዕይ የሌላቸው ሰዎች በዮኒ ማኛና በጀሌዎቹ ዙሪያ የተሰበሰቡት እልፍ አላፋት ናቸው። በጭራሽ ፈጽሞ የማይስማሙ ጠላትነትን የተለማመዱ የማይቀባበሉ ሺዎች ናቸው። ይህም እርሱን የመንታ መንገድ ተጓዥ ያደርገዋል። ሌላ የዮናስ ሙሉነህ ደላሎች። እነዚህ መንፈሳዊ ደላሎች ደግሞ የዮናስን የዋህነትና አለማወቅ አብረው አድርገው ሊጠቀሙ የሚፈልጉ አጭበርባሪ መንፈሳዊ ደላሎችም ቋምጠዋል። ከነዚህም መካከል በህዝብ መታወቅ ያልቻሉ መንፈሳዊነትን አሪፍ ቢዝነስ ያደረጉ አደነጋግሮ መኖርና ማኖር የለመዱ በቲክቶኩ ሃይማኖታዊ ጸብን በመፍጠር ኦርቶዶክሳውያንን በማሸማቀቅ ወንጌል መስበክ የሚመስላቸው ብዙ ሌቦች በዮኒ ማኛ ለመጠቀም ቋምጠዋል። መንፈስ ቅዱስ አለ ወይ? እሱ ሌላ ጥያቄ ነው። በቅርቡ ከኦርቶዶክስ ተዋህዶ እንደ መምጣቱ መጠን ወንጌል ሁሉ አርሴማ፣ ተክልዬ፣ አቡዬ ገብርኤል፣ ሚካኤል፣ ቅብርጥስዮ ማውራትና ማስወራት፣ መስደብ፣ ማዋረድና መዝለፍ ስራ አድርገው እንደ አገልግሎት የቆጠሩ መሃይሞች በዚህ ሰርክል ውስጥ አስገብተውት ለስድብና ለብሽሽቅ ንጹህ ላልሆነ ወንጌል ህይወት ለማይሆነው ብሽሽቅ ሊጠቀሙበት የድለላ ስራ ላይ ናቸው። ይሳካል ወይ የምናየው ነው። ዮናስ በግሉ ካስተዋለ ባላይምሮ ነው ብዬ አምናለሁ። ዮኒ ማኛን የነካው ግን መንፈስ ቅዱስ ከሆነ ዮኒ ማኛ በህይወቱ አይቶት ሰምቶት ወደማያውቅ ትልቅ መረዳትና ትልቅ ስራ በመንፈስ ቅዱስ ምሪት ብቻ ይገባል። ቋንቋው የሚጣፍጥ፣ ጸሎቱ የሚሰማለት፣ በማንም ፊት ሞገስ ያለው፣ ስናገር የሚያስደነግጥ፣ ቃላቶቹ ከመንፈስ ቅዱስ የተነሳ የሚተክሉና የሚነቅሉ፣ ከአንደበቱ ቃል እኩል አምላክ የሚሰራበት የተወደደ ሰው ይሆናል። እኛም ቁጭ ብለን ከእግሮቹ ስር የምንማር እንሆናለን። ካልሆነ ግን በሐሰትና በእውነት መካከል ከማይሆኑና ከተሳዳቢ ወደ ጨዋ ተከራካሪና ተበሻሻቅነት የተቀየረ ግለሰብ ጥቅም ፈላጊ አንድ ሰው ሆኖ እድሜውን ይጨርሳል ማለት ነው። ዝሙት፣ ርኩሰት፣ ጥላቻ፣ ክርክር፣ መዳራት፣ ወሬ፣ ሐሜት እነዚህ ሳምፕል ናቸው። ዘርዝሯቸው ወንድሞች። ኢየሱስ ክርስቶስን ማያስከብሩ ከመሰሏችሁ ነገሮች ራቁ። አውጥተን እንጣላቸው። አውልቀን ለምን እንግዳ አለብና እኛ ሰፈር ማጽዳት አለብን። እስቲ ሰፈር አጽዱ። እንግዳ እየመጣ ነው። ሰፈር እናጽዳ ነው። እንዴት አድርገን እናጽዳው? አውልቀን እንጣል። ለሱም አይሆነው በደስታ አውልቀን መጣል። ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት ለቅ ኢየሱስን ምሰሉ። ጌታን ኢየሱስ ክርስቶስን ልበሱት። ጌታን ኢየሱስ ክርስቶስ የሌሊቱን አውልቁትና ጌታን ኢየሱስ ክርስቶስን ልበሱት። የሱን ባህሪ እርሱን መምሰልን፣ ጽድቅን፣ ቅድስናን፣ ፍቅርን ልበሱት። የሌሊቱን ልብስ አውልቀን እንጣልና የቀን ልብስ የሆነውን የብርሃንን ጋሻን ጦር እንልበስ። የሌሊቱን ልብስ አውልቀን እንጣልና የሥጋ ሥራ የቀን ልብሳችንን እንልበስ። የቀን ልብሳችን ምንድነው? ጌታን ኢየሱስ ክርስቶስን ልበሱት። በሌላ አገላለጽ ይልና የብርሃንን ጋሻ ጦር። ስሙኝ ወገኖች፣ የብርሃንን ምን በሉታ? የብርሃንን ጋሻና ጦር ልበስ። ጋሻ ጦር ልበሱ ካለ
የት ዋሉ እያለን ነው። ጦር ሜዳ ጦርነት ነው። ለዚህ እኮ ነው ሰይጣን ያስተኛል። የክርስቲያን ውሎ ምንድን ነው? ጦርነት ነው። ጦርነት ነው። ጦርነት ከማን ጋር? ከዲያብሎስና ከሰራዊቱ ጋር። ጦርነት ከማን ጋር? ከስጋ ስራዎች ጋር። ለዚህ እኮ ነው ሲሪየስ መሆን ያለብን። ኤፌሶን ምዕራፍ 6 አንብቡ። ጋሻ መከላከያ ነው። ጦር ማጥቂያ ነው። ነቅቶ ላይክ ስራ ሲሄድ እንደፈለኩ ውዬ ቸርች ስመጣ ዲያብሎስን እዋጋለሁ ሳይሆን ቀኑ ውሎ የነቃ ዲያብሎስ ላይ የነቃ ስራው ላይ የነቃ የሚታገል ከራስ ካሮጌ ባህሪ ጋር የሚታገል ከዲያብሎስ ጋር የሚታገል ጋሻና ጦሩን የያዘ ለጦርነት የታጠቀ ለሰልፍ የወጣ እንደ ኤፍሬም ልጆች ለሰልፍ ወጥቶ ቀስትን ይዞ ለሰልፍ ወጥተው ቀስትን ይዘው ግን መዋጋት እንዳቃታቸው ሳይሆን ቀስትን ሰልፍን ይዞ የሚዋጋ ሚሊታንት የሆነውን መንፈስ እግዚአብሔር ያድስላችሁ። አሜን። ከትላንት ይልቅ ዛሬ መዳናችን ቀርበዋል። ሌሊቱ እያለፈ ቀን እየመጣ ነው። እንዴት ነው የምንኖረው? ነቃ ያለ ህይወት ነቃ ብላችሁ ያስቀራችሁ እግዚአብሔር በጣም ነው። እኛ መንቃት እንፈልጋለን ግን አይዶ ነው ነቃ ብሎ። አሁን ብዙ ጊዜ መነቃቃት ነው የምንወደው እኛ። መነቃቃት ጥሩ ነው ግን መነቃቃት አንቅቶ ሲያስቀር ነው በጣም ጥሩ እንጂ ከዛ እንነቃቃና ከዛ ደግሞ ተኝተን ለሌላ መነቃቂያ ሳይሆን ልክ መነቃቂያው አንቅቶን ሰንብቶ ትንሽ ፈዘዝ ስንል ደግሞ እንደገና ነው እንጂ እስ ላይክ አንቅቶ የሚያስቀር ነገር አክቲቭሊ የሆነ አክቲቭ ኤንጌጅመንት አገልግሎት ላይ ምስክርነት ላይ ምናምን የሌሊት ልብሶችን እግዚአብሔር የሌለባቸው ነገሮች አውልቆ መጣል ያርግላችሁ። የብርሃንን ጋሻ ጦር ለብሰን ኢየሱስ ክርስቶስ ሲመጣ ፊት ለፊት ከሚያዩት መካከል ያርግላችሁ። ቅናትና ጥል ጎረቤት ናቸው። እንዲው ዝም ብሎ ያለ ምክንያቱን አላውቅም ይሄን ሰውዬ ተጣላው ይለኛል የሚል ውስጣችሁ ካለ ቅናት መኖሯን አለመኖሯን ቸክ አድርጉ። ምንም አላረገኝ ምንም አልሰራኝ አፍንጫዬን አልመታኝ ግን ሳየው ያረገኛል። እስቲ ቸክ አድርጉ፣ ፈትሹ ይላል እኮ ራሳችሁ። ቅናት ምንድናት? ቅናት የሆነ ሰውዬ የተሳካለት ሲመስለን ከኛ በላይ የምትሰማን የውስጥ ስሜት ናት። ሲምፕል ዴፊኒሽን። አጠገባችን ያለ ሰው ከኛ በላይ ምንም እኮ አላረገንም፣ ግን ከኛ በላይ የበለጠን የተሳካለን ሲመስለን ከውስጥ የምትሰማ የሆነች ነገር ናት። የምንናገራት አይደለችም። ቅናት አንናገራትም። ቅናትና የምንናገረውንም አውቀዋለሁ። እንኳን ጌታ ረዳ ወንድሜ። ይሄ የምንናገረው ነው። ይሄ እሱ አይደለም። ውስጥ ያለችው ውስጥ ምን አለ? እንኳን ጌታ ረዳህ አለች ውስጥ። እኔ ምን አይነት ሰው ተፈጥሮ እግዚአብሔር ካረዳን እኮ ተፈጥሯችን በጣም ከባድ ነው በእውነት። በመንፈስ ቅዱስ እንድናሸንፈው ይርዳል። እኔ አሁን አንዳንድ ሰው ምንም አላረገንም እኮ ስለበለጠን ብቻ ነው። ምንም እኮ አላረገንም ምንም። አሁን አንዳንድ ጊዜ ራሳችሁን ልብ ብላችሁ እንደሆነ እንጃ መኪና የምትነዱ ሰዎች በራሳችሁ አሁን መኪና ስንነዳ ጎዳናው ላይ አንዳንድ ጊዜ ባዶ ሆኖ ማለት ነው። ጎዳናው ባዶ ሆኖ እንነዳለን። እኛ ብቻችንን ያለን ሰላማዊ ሆነን ነው የምንነዳው። መዝሙር እየሰማን ነው። የምንቸኩልበት ነገር የለም። 60 ኪሎ ሜትር በሰዓት ነው የምናሽከረክረው። ከሰላም ምንም በቃ 60 ነው የምንሄደው። የተመጠነ ነው፣ ደስ የሚል ነው። በቶሎ ድረስ ያለኝ የለም። it's fine ተረጋግጬ ነው። እንደዚህ አይነት ታይም ያጋጥማችሁ እንደሆነ አንዳንድ ጊዜ ሳናስበው ባጠገባችን ብሎ ይሄዳል መኪና በከፍተኛ ፍጥነት እና የሆነ ነገር ይቀሰቀሳል ውስጣችን። እኛም ራሳችን እና ቁጭ ብሎ መጠየቅ እኮ ተወዳደሩ ያለን የለ፣ ፊሽካ ይነፋልን የለ፣ አናውቀው ሰውየውን ኢቭን ማን እንደሆነ አንድ አይነት ቦታም አለ። በቃ እግዚአብሔር በመንፈስ ቅዱስ ካረዳችሁና ውስጥ ያለ ብላችሁ ተነስታችሁ ካልዘመታችሁበት አለች ቅመማ፣ ሁላችን ውስጥ አለች፣ በጣም አለች ቅመማ። ትምህርት ቤት ራሱ እንደዛ ነበርን ስንማር ትዝ ይላችሁ እንደሆነ ትንሽ ልጆች ሆነን ማርክ ይሰጠናል። የተፈተንበት ይሰጠንና 9 ከ10 አግኝቻለሁ እና ደስ ሊለኝ ሊጀምር ሲል ዞር ስል 10 ከ10 አግኝቻለሁ። ያለች የሆነች ነገር እግዚአብሔር እሷን በእውነት ይምታልን በጣም
በጣም መንቃት አለበት እና በጣም ብዙ ጊዜ ጥል ውስጥ የሚከተው ይሄ ነው። ጭቅጭቅ ውስጥ የሚከተው ይሄ ነው። አሁን ለምሳሌ ቆሮንቶሳውያን የአጵሎስ የጳውሎስ የክርስቶስ ማን ብለው ተከፋፍለው ነበርና አሁን ለነ ጳውሎስ አዝነው ይመስላችኋል? እስቲ ጳውሎስን ልደግፍ ብለው እኮ አይደለም። ክርክርና ቅናት ውስጣችሁ ስላለ ይላችኋል ምዕራፍ 2 ላይ ቅናት ናት እንደዚህ ያደረገቻችሁ ይላችሁ። በጣም አደገኛ ነው ቅናት። ቅናት ባለበት ጭቅጭቅ አለ፣ ክርክር አለ፣ ጥላቻ አለ። አሁን እንደዚህ አይነት ነገሮችን ምን እናርግ? አውልቃችሁ ጣሉ በደስታ። ለምን? የሌሊት ልብሶች ናቸው። ምናልባት ለምትሳደቡ ሰዎች የእርግማን ቃል ያወጣባችኋል። አርፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታችሁ በሽታን ነው የሚልክብህ። አንዳንድ ጊዜ ቃል አወጣለሁ ደግሞ እንደዚህ ሆናለሁ ብያለሁ። እኔ በጣም እርግም ከሚባሉት አገልጋዮች ውስጥ አንዷ ነኝ። በጣም በቃ ለሰው አዛኝ፣ ለሚያለቅሰው አብሬ ማለቅስ፣ የሚጎዳው ጋራ የምጎዳ ሰው ነኝ። በጣም የእውነት ብዙ ሰው ምስክር ነው። በእግዚአብሔር ቤት ውስጥ ይህን ያህል አገኘሁት፣ ይህን ያህል አታከማቸውበት የምለው ነገር የለኝም። ሰዎች ግን ተጽናንተው ኢየሱስን አግኝተው ሰዎች ወልደው ሰዎች ድንቅና ተአምራት ሆኖላቸው ሳይ ነው የኔ በረከት ይሄ ነው ወገኖቼ። እኔ እኮ መተቸትን የምትፈሩ ከሆነ ለምን ሚዲያ ላይ ትወጣላችሁ? ለምን ይሁን ትላላችሁ? እኔ እኮ በጣም የሚገርመኛል። የሰው አይን ከፈራሽ ገበያ አትውጪ የሚባል የሆነ አባባል አለ። የኛን ምላስ የምትፈሩ ከሆነ የኛን አይን የምትፈሩ ከሆነ ለምንድን ነው ታዲያ ሚዲያ ላይ ወጣችሁ ቡራ ከረይ የምትሉት? ያዙን ልቀቁን የምትሉት ታዲያ ለምንድን ነው? አሁንማ ጭራሽ እንገላችኋለን፣ እንፈልጣችኋለን፣ እንቆርጣችኋለን የሚሉ ዱርዬዎች ተነስተዋል። ዱርዬ እዛ ከ30 ወንድ ጋር ስትማግጥ ከርማ ከዛ ዲቃላዎቿ መገለጥ ሲጀምሩ ከ30 ሴት ጋር ሲማግጥ ከርሞ ከዛ ዲቃላው ሲገለጥበት ኤሌክትሪክ ካልጨበጥ እሳት ውስጥ ካልገባው መጀመሪያ ስታረግ አታውቀው ነበር ይሄንን እግዚአብሔር አደባባይ ላይ እንደሚገልጥብህ እግዚአብሔር እንደሚያዋርድህ አታውቂም ነበር ይሄ እንደሚሆን። የውሸት ትንቢት ስትናገሩ፣ ዘይት ስትሸጥ፣ ገዝታው ስትሸጥ፣ ቁሳቁስ ስትሸጥ፣ ስትቀባጥር፣ ስትዘላብድ ዝም ያሉ ሰዎች ፈርተው ይመስልሃል? ዛሬ ላይማ በቃ ድንጋጤያቸው በቃ ከባድ ሆኗል። ቴክስት ከሴት ጋር እዛ ውስጥ ለውስጥ ሚስትን አስቀምጠ እዛ ከ30 ሴት ጋር ቻት ስታደርግ ነበር እንደማይገለጥብህ ነበር። ምን ፈርተህ ነው? በገንዘብ አንዳንዶቻቸው ኃጢአታቸውን በገንዘብ ደብቀው የያዙ አሉ። የሚገርማችሁ ለአንዳንዶች የገቢ ምንጭ የሆኑ አገልጋዮች አሉ። ዝሙተኝነታቸውን፣ ሴሰኝነት፣ አመንዝራነታቸውን፣ ውንብድናቸውን በገንዘብ አፍነው ያስቀምጠዋል። እንዳትገልጥብኝ፣ እንዳታሳይብኝ፣ እንዳታወራብኝ እያሉ በገንዘብ ሸፍነው እና እኔንም እንደዛ የሚጠረጥሩኝ ሰዎች አሉ። እንደገናንተ እርምጥመጥ አይደለሁም እኔ እንደናንተ። እቺን ደግሞ አያቸዋት አይደለም ትተቹኝና ትቃወሙኝና ረግማችኋለሁ። እኔ አንቺ ልርገምሽ? ምን ጽድቅ አለ ላይሽ ላይ? ምን እንደዚህ ምን የሚለቀም ፍሬ አለ አንቺ ላይ? ዘዋሪ ነሽ በዚህ እድሜሽ፣ ዘዋሪ የቲክቶክ ህዝብ አንቅሮ አክቱ ብሎ የተፋሽ ሴትዮ ቲክቶክ ላይ ነብይ ነኝ ብለሽ ፈረደበት። አንድ ጊዜ ለጠቅላይ ሚኒስትሩ ተንብያለሁ እና ምትያት ገበያ ሰው እንዴት በ10 ዓመት አንድ ቀን ትንቢት ተናግሮ ነብይ ነኝ ይላል? ሰው እንዴት በ5 ዓመት አንድ ቀን ትንቢት ተናግሮ ነብይ ነኝ ይላል? ሰው እንዴት በዓመት አንድ ቀን ትንቢት? እናንተ አታፍሩም እንዴ? አታፍሩም? ነብይነት እኮ ስራ ነው። በቃ እንደ ወንጌል ሰባኪነት ስራ ነው። እንደ ዘማሪ ስራ ነው። እንደ መምህራን ስራ ነው እኮ ስራ ነው። በቃ ነብይነት ስራ ነው፣ ኦፊስ ነው። ምን ወዴት ነው የምትሸሹት? አንተ በትሸሽ እኔ እውነትን ግልጥ አድርጌ አስተምራለሁ ለህዝቡ።